السلام عليكم ورحمة الله እንደምን ዋላችሁ እንደምን አረፈዳችሁ በያላችሁበት ሰላም እንደሆናችሁ መልካም ጾም እንደሆነ ተስፋ አደርጋለሁ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ርዕሴ የምዕራባውያን የሴቶች መብት ዲስኩር 7 አስገራሚ ተቃርኖዎች በሚል ይሆናል። እንደተለመደው እንግዲህ ላይክ፣ ሼር፣ ኮሜንት በማድረግ እንድታግዙኝ ለማስታወስ እወዳለሁ። እንግዲህ መነሻ ሐሳቡ ላይ ስንነሳ ይሄ የዛሬው የምሰራው ቪዲዮ የትላንት ቪዲዮዬን መልእክት የሚያሟላ ነው። ታስታውሱ ከሆነ ትላንትና የማርች 8 አከባበርን በዓለም አቀፍ ደረጃ በምን መልኩ እንደሚከበር አይተናል። ከዛ ውጭ ደግሞ ሴቶችን አስመልክቶ ሴቶች ላይ ከሚደርሱ በደሎች ውስጥ ቢወገዱ ብዬ የምመኛቸውን 4 ግዙፍ በደሎች በእኔ አመለካከት 4 ግዙፍ በደሎችን አቅርቤላችሁ ነበርና እነዚህ ነገሮች እንደው ባይኖሩ እመኛለሁ ብያችሁ ነበር። ዛሬ የዛ ቪዲዮ ተከታይ ክፍል ነው ወይም ኦፍ ኮርስ መልእክቱ ራሱን የቻለ ነው፣ ግን የዛ መልእክት ማሟያ እንደሆነ ተደርጎ እንዲቆጠርልኝ እፈልጋለሁ። እንግዲህ የምዕራቡ ዓለም በሴቶች መብት ፊት ነው የሚወጣው። ሁልጊዜም የሴቶች መብት ጉዳይ ላይ እኛ ከፊት ተሰላፊዎች ነን የሚል መልእክት ሁልጊዜም ያስተላልፋሉ። ግን በተግባር መልሰው የገነቡትን በጓሮ የማፍረስ ሂደቶች ውስጥ ሲገቡ እናያለን። ኦልሞስት በሴቶች መብት ዙሪያ ሰራን የሚሉትን ነገር በሙሉ የሚያፈርሱ ነገሮችን ይሰራሉ። ምዕራቡ ዓለም ስል በነገራችን ላይ እንደ ሁለመናው ነው እያወራሁ ያለሁት። ስፔሲፊክ አንድን ቡድን ወይም አንድን ስፔሲፊክ ዘርፍ ሳይሆን በጥቅሉ ዌስተርን ቫሊዩስ እኒህ ምዕራባዊ እሴቶች ተብለው የሚታወቁ የሞራል ኮዶች አሉ። ሞራል ናቸው አይደለም አጨቃጫቂ ሆኖ ብቻ ግን የምዕራቡ ዓለም እሴቶች ተብለው የሚታወቁ አሉ እና እነዛን እሴቶች በተለያየ መልኩ ፕሮሞት የሚያደርገው አጠቃላይ የምዕራቡ ዓለም ሚዲያው፣ መንግስቱ፣ ምንም ሁሉም አንድ ላይ ሆነው ነው። ከዛ አንጻር በዛ ሴንስ ነው ምዕራባውያን ስል ስፔሲፊክ የሆነን ቡድን ብቻ የተመለከተ ላይሆን ይችላል። ሁለገብ በሆነ መልኩ ለምንድን ነው የሚሰሩት፣ በትክክልስ እንዳሉት የሴቶችን መብት ያስከብራሉ ወይ የሚለውን ነገር ለማየት ነው ዓላማው። ይህንን ዛሬ ለምን ማንሳት አስፈለገ ከማርች 8 ጋር ተያይዞ ዛሬ ባይነሳስ የሚል ሀሳብ የሚያነሱ ሰዎች ካሉ ግልጽ ለማድረግ ይህንን ዘርዝሮ ማወቅ የሚጠቅመን በምንድን ነው የሴቶች መብት በትክክል እንዲከበር የማድረጉ አካል ስለሆነ ነው። በፌክ መልኩ ትክክል ባልሆነ መልኩ በተሳሳተ አቅጣጫ የሚደረጉ የመብት ማስከበር ሂደቶች ተገቢ እንዳልሆኑ መጨረሻቸውም የተፈለገውን ውጤት እንደማያመጣ ማሳየት ነው። ስለዚህ ለዛሬ የምናያቸው 7 ተቃርኖዎች ናቸው። እነዚህን 7 ተቃርኖዎች ሁሉም ናቸው ማለት ላይሆን ይችላል። 8፣ 9፣ 10፣ 20 ተቃርኖዎች ሊኖሩ ይችላሉ። እኔ ግን ጎልተው ይወጣሉ ያልኳቸውን ከተለያዩ ሶርሶች ላይ የሰበሰብኳቸውን አስመልክቶን ማቀርብላችሁ። ስለዚህ በእኔ እይታ 7 ግዙፍ አስገራሚ ተቃርኖዎች ገዝፈው ይወጣሉ ብዬ አስባለሁ። በዛ አንጻር እንዲታይልኝ ይፈልጋለሁ። እንዲቀጥታ ወደ አንደኛው ተቃርኖ ስንገባ የሴቶች መብት ይላሉ። ስለ የሴቶች መብትን ፕሮሞት እናደርጋለን ይላሉ፣ ግን ኦብጀክቲፊኬሽንን ያስፋፋሉ። ይህንን በተወሰነ መልኩ ትላንት አንስተነው ነበር። ኦብጀክቲፊኬሽን ማለት ሴትን ልጅ በቃ እንደ ዕቃ አድርጎ የመመልከት፣ እንደ መጠቀሚያ አድርጎ፣ በተለይ ደግሞ እንደ ወሲብ መጠቀሚያ ብቻ አድርጎ የማየት አመለካከት እንደ ኦብጀክቲፊኬሽን ይባላል። የሴቶች ጭቆና ይብቃ በሚል ብዙ ይለፍፋሉ ምዕራባውያን። ሴቶች ጭቆና እንዲያበቃ አድርገናል፣ ያቋቋምነው ስርዓት ሴቶችን ነፃ የሚያወጣ ነው ይላሉ። ግን በተግባር ሲታይ ግን ሴትን ሴክሹዋላይዝ ሲያደርጉ ነው የሚታዩት። ማለት ከመጠን በላይ የሚያደርጓቸው ሁለገብ ዘመቻዎች፣ እንቅስቃሴዎች በሚዲያውም በምኑም የሚያደርጓቸው በሙሉ ሴትን ሴክሹዋላይዝ በማድረግ ነው። ማለት ሴትን ወሲባዊ ፍጡር ብቻ አድርጎ በመቅረጽ ነው እንትን የሚያደርጉ። በዚህ ዙሪያ የሚያደርጓቸው ያቋቋማቸው ኢንዱስትሪዎች በሙሉ ስታዩቸው አስኳሏ የሴትን በቃ እንዲሁ ለወሲብ ፕሮቮኬቲቭ አድርጎ የማሳየትን አቅጣጫ የሚከተሉ ናቸው። እንግዲህ ቃላት ላይ ምን ላይ አጠቃቀሚ ትክክል ላይሆን ይችላል። ያንን እንግዲህ ቅር እንደማትሰኙ ተስፋ አደርጋለሁ። ሴት ልጅ የማስታወቂያ ማሻሻጫ ያደርጋሉ። ፊልሞቻቸው በወሲብ ትዕይንቶች የተሞሉ ናቸው። ሴቶች ደግሞ የዚህ ዋና አስኳል ተደርገው ይቀርባሉ በመዝናኛ እንትኖቻቸው። ሶሻል ሚዲያዎቻቸው በሙሉ ወሲባዊነትን የሚያበረቱ ናቸው። ራቁትነት የሚታየባቸውን ነገሮች በብዛት ወደፊት የማምጣት ከተፈላጊው ጋር የበለጠ የማገናኘት ስራዎችን ይሰራሉ። የሶሻል ሚዲያዎች በዚህ በኩል ፊት ለፊት የወጣ በጣም ግልጽ የሆነ ፖርኖግራፊ የምንለውን ነገር የማያስተናግዱ ኦፊሻል ፕላትፎርሞች አሉ። ግን ከዛ በመለስ ያለውን ነገር ግን በጣም ወሲባዊ ፓርቱን የማጉላት ወይም ራቁትነትን የማጉላትና የማስፋፋት ስራዎችን ይሰራሉ።
በጥቅሉ ራቁት አለባበስን ያበረታታሉ። መራቆትን አክቹዋሊ ራቁት አለባበስ አይደለም። ይህንን ራሱ እንደ መብት አድርገው ነው የሚመለከቱት። በቃ ሴት ልጅ እንዲህ ሰውነቷን ወደ ውጭ አውጥታ ማሳየቷን ትልቅ የመብት መገለጫ ያደርጉታል። አንዳንድ ጊዜ ደግሞ የመብት ትግል አካል ያደርጉታል። አሁን እንደዚህ ፌማ ምናምን የሚባሉ የእንትን የመብት ታጋይ ነን ብለው የሚያስቡ እንትኖች ካያችሁ በቃ የተለያዩ ፖለቲከኞች ንግግር ሲያደርጉ አካሎቻቸውን ግልጽ አድርገው ያወጣሉ። እንዲህ አይነት ተቃውሞዎችን ከነጭራሹ መራቆትን ወይም የሴት ልጅ ሀፍረተ ገላ የሚባሉ ነገሮችን አውጥቶ እንትን ማሳየትን በአደባባይ ማሳየትን እንደ መብት ትግል ወይም ደግሞ ለሴቶች መብት እንደ መታገል ያውታል። ሊትራሊ ነው የምለው። ሊትራሊ ይሄ እንደ ምሳሌ አድርጌ የማቀርበው አይደለም። ሊትራሊ ልብሳቸውን ቀዳደው ማውለቅን ራሱ እንደ መብት ትግል ቆጥረው በዚህ መልኩ የሚንቀሳቀሱ የተለያዩ ቡድኖች አሉ። የውበት መስፈርትን ሰማይ በመስቀል ቀውስ ይፈጥራሉ። ይሄ በጣም በሜካፕ እንትን ያለ በሜካፕ ያበደ በጣም ይሄ አንሪያሊስቲክ የሆነ በተፈጥሯዊ አካሄድ የማይገኙ የውበት ስታንዳርዶችን ኢንፎርስ ያደርጋሉ። ሚዲያዎቻቸው ላይ የበላይ እንዲያገኙ ያደርጋሉ። በዚህ ደግሞ ቀውስ ይፈጥራሉ፣ የስነ ልቦና ቀውስ። ሌሎች ሴቶች ደግሞ ያንን ስታንዳርድ ለማሟላት አጓጉል የሆነ የስነ ልቦና ቀውስ ውስጥ እንዲገቡ ያደርጋሉ። የዚህ ሁላ ተጠቃሚው እንግዲህ ሴቷ አይደለችም። በምንም መልኩ ሴት ተጠቃሚ አትሆንም። ከዛ ይልቅ የውበትና የመዝናኛ ኢንዱስትሪዎቻቸው በልክ የማይሰፈር ገንዘብ ያገኛሉ። ትልቁ የሚያገኙት ነገር ይሄ ነው። መሆን የነበረበት ግን ይህ አልነበረም። እስልምና ለምሳሌ ካያችሁ ሴት ልጅ የመዝናኛ ኢንዱስትሪ ሸቀጥ መሆኗን በፍጹም አይቀበልም። የሴት ልጅ ውበት የመራቆቻ አጀንዳ መሆኑን በፍጹም የሚቀበል አለመሆኑ ይታወቃል። ከዛ አንጻር ይሄ ፍጹም ለእነሱም ያሰቡትን ዓላማ የማያሳካላቸው እንደውም ከሴቶች ኢንተረስት ከሴቶች ጥቅም የበለጠ የተቃረነ ኦብጀክቲፊኬሽን መሆኑ ይታወቃል። ይሄ ምናልባት እንደ አንደኛ ተቃርኖ የሚታይ ነው። ወደ ሁለተኛው ተቃርኖ ስንመጣ የሴቶች ነፃነት አስከበርን ይላሉ፣ ግን የሙስሊሙ እነሱ ሀገር የሚኖሩትን ሙስሊሞችን መብት ይነፍጋሉ። ይሄ በጣም ከተቃርኖዎቹ አንዱ ነው። ለምሳሌ አለባበስ የሴት ምርጫ ነው ይላሉ፣ ሴቷ የፈለገችውን ልትለብስ ይገባል ይላሉ። መራቆት የንግግር ነፃነት መገለጫ ነው ይላሉ፣ ፍሪደም ኦፍ ኤክስፕሬሽን ነው ይሉታል። መራቆት ወይም ራስን አካልን እንደ ልብ የምትፈልገው መልበስ ፍሪደም ኦፍ ኤክስፕሬሽን ነው ይላሉ። አገሮቻቸው በዚህ በኩል ምሳሌ መሆናቸውንም ይናገራሉ። በቃ ምርጥ የሆነ እሴት እንትን አድርገናል ይላሉ። ግን በዚህ በኩል ደግሞ ስታዩ የማይደግፉት የመራቆት ነፃነትን እንጂ የሚደግፉት የመልበስ ነፃነትን አለመሆኑን ታያላችሁ። በሁለቱ መካከል ለውጥ አለ። የመራቆት ነፃነትን ይደግፋሉ፣ የአለባበስ ነፃነትን ግን አይደግፉም። ምክንያቱም እነሱ ደስ የማይላቸውን ከባህላችን ጋር አይሄድም ብለው የሚያስቡትን አለባበስ በሙሉ ይቃረናሉ። ለምሳሌ በተለያዩ በምዕራብ ሀገራት እየተለመደ የመጣ ነገር የሂጃብ ክልከላ ነው። ለምሳሌ ሁሉም አይደሉም፣ የተወሰኑት ሀገራት በቀጥታ ይከለክላሉ። ፈረንሳይን የመሳሰሉ ሌሎችም ሀገራት ላይ እነዚህ የተጀመረባቸው አሉ። ሞደስት የሚባል የጨዋ የሚባል አለባበስ፣ ሰውነትን ሸፈን የሚያደርግ አለባበስን ከባህላቸው እንደማይገጥም አድርገው ያቀርባሉ። በዚህም በተደጋጋሚ የአይዲዮሎጂ ጦርነት ይከፍታሉ፣ ቀጥታ በሕግ የማይከለክሉባቸው ቦታዎች ላይ ማለት ነው። ምንም እንኳን ኦሪጂናል ባህላቸው ባይሆንም ወደ ዛሬ 50 ዓመት መለስ ብትሉ ምዕራባውያንም ቢሆን ሞደስት አለባበስ፣ ይሄ የጨዋ የሚባል ሞደስት ስል ከሞላ ጎደል ሰውነትን ወደ ውጭ አውጥቶ የማያጋልጥ አለባበስ በፊትም ይለብሱ ነበር። ባለፉት 30፣ 40፣ 50 ዓመታት ነው እየተዉት የመጡት እና ግን ኦሪጂናል ባህላቸው እንዳልሆነ ይታወቃል። እና ሞደስት አለባበስን በጥቅሉ ትንሽ የጨዋ የሚመስል ሂጃብ እያልኩ አይደለም፣ ያ ሌላ ጉዳይ ነው። እኔ ሞደስት አለባበስን ከባህላቸው እንደማይገጥም አድርገው ያቀርባሉ። ሂጃብንማ በፊት ለፊት ነው የሚዋጉት። ከዛ ውጭ በማይከለክሉባቸው ቦታ ደግሞ የጥቃት ኢላማ የሚሆንበትን አየር ይፈጥራሉ። ኢስላሞፎቢያ፣ ይሄ ሙስሊም ጠልነት እንዲሰፍን በማድረግ ይሄ ደግሞ በኢንዱስትሪ ደረጃ የሚሰራ ነው የሙስሊም ጠልነት ፕሮጀክት። በነገራችን ላይ ሴቶች ሂጃብ የለበሱ ሴቶች ነፃ የማይሆኑበትን በሕግ ባይከለከሉ እንኳን ወይ በየቦታው ስድብ የሚሰነዘርባቸው ጥቃት የሚሰነዘርባቸውን አየር ይፈጥራሉ። ሂድ አትበለው እንደሄድ አድርገው አይነት ፖሊሲ ይከተላሉ ማለት ነው። ስለዚህ የአለባበስ ነፃነት አመጣን ይላሉ፣ ግን ያመጡት የአለባበስ ነፃነት ሳይሆን የመራቆት ነፃነትን ብቻ መሆኑን ማየት ይቻላል። ከዛ ውጭ ምርጫ ካከበሩ ሁሉንም ነበር ማክበር የነበረባቸው። በቃ ሴት ልጅ የፈለገችውን መልበስ ትችላለች ካሉ ግን
ሞደስት አለባበስ እንደውም የሴት ልጅ ነፃነት ዋና መገለጫ ሆኖ ሳለ እነሱ ያንን ያጠቡታል። በደንብ አጥብበው በነፃነት እንዳይካሄድ ያደርጉታል። ከትኩረት ባርነት ነፃ መውጣት ነው ሞደስት አለባበስ። ጨዋ ሰትር የሚያደርግ አለባበስ ለሴት ልጅ ከትኩረት ባርነት ነፃ ያውጣታል። ከኦብጀክቲፊኬሽን ወይም የወሲብ መጠቀሚያ ተደርጋ ከመታየት ከእንደዛ አይነት እስር ቤት ይፈታታል። የሴሰኛ አይኖች ማረፊያ ከመሆን ያነጻታል። ከዛ አንጻር እንደውም የሴት ልጅ ነፃነት ዋና መገለጫ የነበረው ያለባበስ የመሰተር ነፃነት ነበር። ያንን ግን በፍጹም እንደማይፈቅዱ ማየት ይቻላል። ይሄ ሁለተኛው ተቃርኗቸው። ሶስተኛው ተቃርኖ የስራ መብት አከበርን ይላሉ፣ ግን እናትነትን ይገድላሉ ወይም እናትነትን በሆነ መልኩ እንትን ያደርጋሉ፣ ዲሞቲቬት ያደርጋሉ። ሰዎች ለዛ እንዳይጓጉ ያደርጋሉ። ስራ የመብት ማማ መሆኑን ይለፍፋሉ። በቃ ለአንዲት ሴት ትልቅ የመብት ማማ ማለት ወደ ውጭ ወጥታ ሰርታ መግባቷ ነው ይላሉ። እሺ ይሄንን እንቀበል፣ ግን የሴትን ሁለንተናዊ ማንነት ግን አይቀበሉም። ለምሳሌ ሴት ልጅ የእናትነትን ሚናዋን አይቀበሉም ሲባል ፊት ለፊት ይከለክላሉ ማለት አይደለም። ነገር ግን ዲስከሬጅ ያደርጉታል ወይም ጥቅም የሚያሳጣ አድርገው ነገር ያቀርቡታል። ሰራተኝነትን ይቀበላሉ። ሴት ልጅ ውጭ ወጥታ ትስራ፣ ዋና መስራት አለባት ይላሉ። እናትነቷን ግን አይቀበሉም። የሴቷን ማንነት መርጠው ነው የሚቀበሉት። ሚስትነቷንም አይቀበሉም። በነገራችን ላይ ቤትሽ ታሽገሽ ምናምን የሚያቀርቧቸው ነገሮች በሙሉ በቃ ሴት ልጅ ትዳርን በጥቅሉ ቤተሰብን በጥቅሉ እንደ እስር እንድታየው፣ ልጅ መውለድን እንደ መከራ እንደ እስር እንድታየው የሚያደርግ ነው። የማይቀበሉት በውስብስብ መንገዶች ነው። ፊት ለፊት አይደለም። ለምን እናት ሆንሽ አይደለም፣ ግን በሆነ መልኩ ዲስከሬጅ ያደርጋሉ። ይሄ ሚዲያው ምኑ የጥናት ስራዎቻቸው ሶሻል እንትኖቻቸው በሙሉ ያንን የሚደግፉ ናቸው። የእውቀት ትምህርቶቻቸው በሙሉ አንዱን ለማግኘት አንዱን ማንነቷን ማጣት እንዳለበት ነው እንትን የሚያደርጉት። አሁን አንዲት ሴት የእናትነት ባህሪ ይኖራታል፣ የሚስትነት ባህሪ ይኖራታል፣ ስራም ወጥታ የምትገባበት ነገር ሊኖር ይችላል። እኒህ ሁላ ነገሮች የተለያዩ የማንነቶቹ አካል ሊሆኑ እየቻሉ ሳለ አይ በቃ ስራ ትሰሪያለሽ ነው፣ ከዛ በኋላ እናትነት ከስራሽ ያስቀርሻል፣ እድገት ያስቀርብሻል፣ ጥሩ ቦታ እንዳደርሽ ያደርግሻል አይነት ነገሮችን በማድረግ በተለያዩ መልኩ ይህንን ሰበካ ለይቶ በማውጣት እናትነት እንዲደብራት፣ ሚስትነትን እንደመታሰር እንድታይ የማድረግ ስራዎችን ይሰራሉ። እናትነትን የሚያስቀድሙ ሴቶችን ያጥላላሉ። እናትነት ነበር መቀደም ያለበት ከሌሎች ነገሮች፣ ግን ያንን የሚያደርጉ ሴቶችን እንደ ኋላ ቀር እንደ ጭቁን ሴቶች አድርገው ያቀርባሉ። ሴተላጤነትን ፒናክል አድርገው ያቀርቡታል። በቃ የሴት ልጅ ነፃነት ዋና መገለጫ አድርገው ያቀርቡታል። ለምን ትታሰሪያለሽ? ለምን እንደፈለግሽ የፈለግሽውን አድርገሽ ከፈለገችው ጋር ጨፍረሽ ምን ብለሽ ብትኖር ይሻልሻል የሚል አይነት አመለካከትም ፕሮሞት ያደርጋሉ። የዚህ ላይፍ ስታይል ኮስት ደግሞ አለው፣ ዋጋ ያስከፍላል። ያ ሲመጣ እንግዲህ ሴት በብቸኝነት ትቆያለች። መጨረሻ ላይ በተለይ ደግሞ ለትዳር ተፈላጊ የምትሆንባቸው የወጣትነት እድሜዋ ካለፈ በኋላ ትዳር ለማግኘት የሚቸገሩበት ተጨባጭ ውስጥ ይገባሉ ሴቶች። የዚህ ላይፍ ስታይል ኮስቱ ሲመጣ እንትን ነው፣ ይሄ ዋጋ አስከፋይነቱ ሲመጣ አይገኙም። የዛኔ አጭሰው ይጠፋሉ። እናትነት ግን ከሴት ልጅ ኮር ማንነቶች ውስጥ አንዱ ነበር። ከሴት ልጅ ኮር ማንነቶች ውስጥ እንደ እስልምና እኔ ሙስሊም እንደመሆኔ እስልምና እናትነትን ትልቅ የክብር ምንጭ አድርጎ ነው የሚያየው። እንደውም ሌላው ጾታ ለሴቶች ያለበት ዕዳ አድርጎ ነው የሚያየው። ከሌሎች ማንነቶቿ ጋር በማይገጭ መልኩ ኦፍኮርስ እሴት ይሰጠዋል ማለት ነው። ሚስትነትንም ተመሳሳይ ቦታ ይሰጠዋል፣ ክብር ይሰጠዋል። እነዚህን ነገሮች ክብር በመስጠት የቤተሰብን ቀጣይነት ያረጋግጣል። ምክንያቱም እናትነት ማለት የትውልድ ቀጣይነት ዋነኛ መንገድ ማለት ነው። በምንም መልኩ ዲስከሬጅ የሚደረግ ነገር እንዳልሆነ ያስተምራል እስልምናው በዚህ በኩል። አራተኛው ተቃርኖ የስራ ቦታ መብት ይላሉ። ሴቶች የስራ ቦታ ላይ መብት ሊከበርላቸው ይገባል ይላሉ። አክብረናል ይላሉ። የስራ ቦታዎቻችን ለሴቶች ምቹ ናቸው፣ ነይ አትታሰሪ፣ ቤትሽ ውስጥ ውጭ ነይና ስሪ ይላሉ። እሺ መስራቷ ባልከፋ አንዲት ሴት መስራት ትፈልጋለሁ ካለች የሚከለክላት ነገር ላይኖር ይችላል፣ ሌሎች ማንነቶቿን በማይጋፋባት መልኩ። ግን ይሄ ራሱ ቦታው ለጥቃት የተመቻቸ ነው፣ ለወሲብ ጥቃት
የተመቻቸ የስራ ቦታ ነው። በተለይ ደግሞ የምዕራቡ ዓለም የስራ ቦታዎች በዚህ በኩል በጣም ተጠቃሽ ናቸው። ለሴቶች የስራ መብት ቆመናል ይላሉ በአንድ በኩል፣ ግን ወጥቶ መስራትን የሴት ኮር ማንነት ባደረጉበት ተጨባጭ የስራ ቦታዎቻቸው በወሲብ ጥቃት የተሞሉ ናቸው። ስታቲስቲክሶችን ብታዩ በጣም ትደነግጣላችሁ። እድገት ለማግኘት ተብሎ ሴቶች ወሲብን እንደ ክፍያ አድርገው እንትን የሚጠቀሙበትን ሂደት እንትን ያደርጋሉ። በዚህ ዙሪያ ነው ብዙ አነጋገሮች ይላሏቸው። በጣም ክፉ ይሄ አሁን ልጠቅሳቸው ማልፈልጋቸው እንደ ምሳሌ አነጋገር እየተደረጉ የሚቀርቡ ነገሮች አሉ። ሴት ልጅ ወሲብን ኦፈር አድርጋ በስራዋ አድቫንስ ማደግ ትችላለች የሚል አመለካከት የሚያንጸባርቁ ኢዲየሞች አሏቸው ሁላ በእንደዛ አይነት ነገሮች ማለት ነው። መጥቀስም አልፈልጋቸው። ውበታቸው የሚሸቀጥበት ቦታ ላይ ነው የሚመድቧቸው። ስራዎችም ሲኖሩ ውበት የሚፈልግ ፊት ለፊት የሚታይበት ቦታዎች ላይ ግልጽ እንዲወጡ ያደርጓቸዋል። በአውሮፓ ዳታ አውሮፓ ላይ ባሉት 27 ሀገራት በተሰራ ዳታ 60% ሴቶች በሴትነታቸው ሳይኮሎጂካዊ ጥቃት ይደርስባቸዋል በስራ ቦታቸው ላይ ማለት ነው፣ ጾታዊ ጥቃት። 33% ደግሞ አካላዊ ወሲባዊ ጥቃት ይደርስባቸዋል። ይህ እንግዲህ ተገዶ መደፈርን ጨምሮ ማለት ነው፣ ወይ ጉንተላ ወይ ሌሎች ሃራስመንት የሚሏቸው በብዙ መልኩ 1/3 ማለት ነው 33% የሚደርሱት ሴቶች የስራ ቦታ ላይ ወሲባዊ ጥቃት ሰለባ ይሆናሉ። እንግዲህ ነፃነት አሰፈንን፣ የሴት ልጅ የመስራት ነፃነት የሚሉት እንግዲህ ይሄንን ነው። በጣም አሳፋሪ የሆነ ሬከርድ እያላቸው ማለት ነው። በዚያ ላይ ደግሞ የሚገርማቸው የወሲብ ጥቃት ከሚደርስባቸው ሴቶች ሪፖርት የሚያደርጉት ያ ማለት ለጥናት ግብአት የሚሆኑት 21% ብቻ ናቸው። ኦልሞስት 79% አፍነው ይቆያሉ። ለምን? ከስራዬ ያፈናቅለኛል፣ ስራዬ ላይ ችግር ይፈጥርብኛል ብለው ስለሚፈሩ ጉንተላውንም ሴክሹዋል ሃራስመንቱንም ምኑንም ታግሰው ውጠው ለመኖር ይገደዳሉ። ፈርተው ይተውታል። ሪፖርት ማድረግም አንዳንድ ጊዜ ተገደው ተደፍረውም ጭምር ሪፖርት ማድረግ የማይፈልጓሉ። እንጀራ ገመዴ ይበጠሳል በሚል ማለት ነው። ይህ ደግሞ ባርነት እንጂ ነፃነት አይደለም። ይህንን በምንም መልኩ ነፃነት ልንለው አንችልም። በእስልምና ሴት እንኳን ልትነካና ለአይን እንኳ ስርዓት አለው። አይንህን እንኳን ተቆጣጠር ነው። ወንዱ የማየት እንኳን መብት የለውም። ከአንድ ጊዜ በላይ አይንህን ስበር ይባላል። መጠበቂያ መንገዶችም ተቀምጠዋል። ሂጃብን ጨምሮ የተለያዩ ይህንን የማስከበሪያ መንገዶች አሉ፣ የመከላከያ። ሌላው ቀርቶ ወንድ ከአንዲት ሴት ጋር ለብቻው እንኳን የመሆን የኸልዋ ይባላል፣ የኸልዋ መብት እንኳን ተከልክሏል። አንዲት ሴት ብቻዋን ካለች አጉል ነገር ሊፈጠር ይችላል። ስለዚህ ወይ ሰው መኖር አለበት ወይ ለሰው ግልጽ ከውጭ የሚታይ በሆነ መልኩ ኸልዋ መሆን የለበትም የሚል መርህ እስከ ማስቀመጥ ድረስ ይደርሳል። የዚህን ያክል የሴት ልጅ መብት ሲሪየስ መጠበቅ እንዳለበት ያስተምራል። ምዕራቡ ዓለም በዚህ በኩል እስልምናን ሁልጊዜ ይወቅሳል ከሴቶች ጋር በተያያዘ፣ በተግባር ሲታይ ግን የበለጠ ሽንቁር የበለጠ ሴቶችን ተጠቂ የሚያደርገው የራሱ የምዕራቡ ስርዓት መሆኑ ይታያል። ይሄ 4ኛው ነው። ወደ 5ኛው ተቃርኖ ከማለፌ በፊት እንደተለመደው ላስታውሳችሁ፣ የሚዲያ ስራ እንግዲህ አስቸጋሪ እንደሆነ ታውቃላችሁ። በብዛት ቁም ነገር የሚበዛባቸው ነገሮች ብዙም ተመልካች አያገኙም። ወይ መዝናኛ ወይ ስድብ ወይ እንደዛ አይነት ነገሮች ያሉት ነገሮች ላይ ነው በብዛት ሰው የሚያተኩረው። ከዛ አንጻር የተመልካች ጥረት አለባት ተክቢር ሚዲያ። በዚህ በኩል እናንተ መታችሁ የምታዩ የምትከታተሉ ሰዎች ብዙ ልታግዙ ትችላላችሁ። የመጀመሪያው እገዛ ላይክ ማድረግ ነው። ብዙ ቦታ እንዲደርስ ያደርጋል። ሼር ማድረግ፣ በተለያዩ ግሩፖቻችሁ ሼር ብታደርጉት እጅግ በጣም ደስ ይለኛል፣ በጣም ያግዘኛል። ከዛ ውጭ ደግሞ ኮሜንት ብታደርጉ፣ ሀሳብ ብትሰጡ፣ አንደኛ ሀሳባችሁንም አውቃለሁ፣ ሁለተኛ ቪዲዮ ብዙ ሰዎች ጋር እንዲደርስ ያደርጋል። ፕሊስ እነዚህን ነገሮች ኢግኖር ባታደርጓቸው ደስ ይለኛል። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ ብታደርጉ በቋሚነት የምሰራቸውን ማግኘት ትችላላችሁ። ኖቲፊኬሽን የማይመጣላችሁ ሰዎች ደግሞ ቀጥታ ገጽ ውስጥ እየገባችሁ ቼክ ማድረግ አትርሱ። ከዛ ውጭ በፋይናንስ መደገፍ የምትፈልጉ ዩቱብ ጆይን ልታደርጉ ትችላላችሁ። በወርሃዊ መዋጮ ማገዝ ትችላላችሁ። 5 አይነት ምርጫዎች አሉ። ፌስቡክም ላይ ተመሳሳይ ሰብስክራይብ የሚል ነገር አለ። ዩቱብ ላይ ቀጥታ ስጦታ መስጠት ትችላላችሁ። ሱፐር ታንክስ። ፌስቡክ ላይ ፌስቡክ ስታር አለላችሁ። በዛ መልኩ አስተዋጽኦ ማድረግ ትችላላችሁ። ቀጥታ በባንክ መላክ የምትፈልጉ የንግድ ባንክ ቁጥሬን ከላይ አስቀምጫለሁ። 10501689 በዚህ በኩል ልትልኩ ትችላላችሁ። ከዛ ውጭ የንግድ ማስታወቂያና ስፖንሰር በማድረግ ተክቢር ሚዲያ መደገፍ የምትፈልጉ በኢንቦክስ ልትነግሩኝ፣ ኮንታክት ልታደርጉኝ ትችላላችሁ። ይህንን ካልኩኝ ወደ 5ኛው ተቃርኖ እንግባ። 5ኛው ተቃርኖ ወሲባዊ ጥቃትን ይቃወማሉ፣ ግን
ብልሹነትን ያስፋፋሉ የሚል ነው። የሴትን ልጅ ወሲባዊ ጥቃት ይቃወማሉ፣ እንቃወማለን ይላሉ። በፍጹም ሴት ልጅ መነካት የለባትም ይላሉ። ግን ህጋቸው እጅግ በጣም ልል ነው። ሀራስመንት አድርገው ሴት ልጅ ላይ ወሲባዊ ጥቃት ፈጽመው ለፍርድ የሚቀርቡት ሰዎች ቁጥር እጅግ አነስተኛ ነው። ተጠያቂነት ለመፍጠር እንደሚጥሩ ይገልጻሉ፣ ግን ተጠያቂነትን አይፈጥሩም። በተቃራኒው እንደውም ሃይፐርሴክሹዋላይዝድ የሆነ ባህል ነው የሚፈጥሩት እና ሴትን ልጅ በዚህ ሃይፐርሴክሹዋላይዝድ በሆነ ወይም የወሲብ ስሜቶች በተጋነኑበት አየር ውስጥ በዛ ማህበረ ፖለቲካ ውስጥ ሴትን ሸቀጥ አድርገው ያቀርባሉ። ይሄ ኦብጀክቲፊኬሽን ካልኩት ጋር በተወሰነ መልኩ ይያዛል፣ ግን የራሱ ልዩ ባህሪዎች አሉት። እንዴት ከተባለ የማህበራዊ ኖርሙ ብልሹነትን ተቀብሏል። በሆነ መልኩ ብልሹነትን ተቀብሏል ሲባል በቃ ባህል አድርጎ ይዞታል። የመዝናኛ ኢንዱስትሪውን ብትመለከቱ ጨዋነትን በሁሉም መልኩ ይደፈጥጣል። ሰልቅጦ በልቶታል ጨዋነትን። ጨዋነት የሚባል ነገር የለም። አንተን እስካስደሰተህ ድረስ ምን አገባህ የሚል አመለካከት፣ ማንም አያገባውም የሚል አመለካከት ያጸናሉ። ከዛ ውጭ ወሲባዊ ፐርሱት በቃ ወሲብ ፍለጋ መንከራተት ምን ማለት እንደ ጥሩ ፈን ተደርጎ ይታያል። ተጋኑ እንስሳዊ ሌቭል እስኪኖረው ድረስ ደርሷል። ኦልሞስት ከእንስሳ መለየት የማይቻልበት ማለት ነው። በየፓርቲዎቻቸው ላይ ኦልሞስት ከእንስሳ ያልተለየ ልክ አሁን እንስሳ የስሪያ ወቅት ምናምን ሲመጣባቸው ምንም በቃ እገሌ ምናምን ብሎ ነገር የለም አይደል? በማህበር ነው እንዲህ አይነት ነገር የሚያደርጉት። በምዕራቡም ዓለም በቃ ፓርቲዎች ላይ ምኖች ላይ እንደዚህ አይነት ነገሮች በጣም የተለመዱ ናቸው። በጣም በዚህ ደረጃ ማለት ነው። የፊልም ኢንዱስትሪው ከወሲብ ውጭ አጀንዳ የሌለው ትውልድ ፈጥሯል። ታሪካዊ ፊልሞችን እንኳን ወደ ወሲብ ፊልምነት ይቀይሯቸዋል። ኤሮቲክ ነገሮች ያበዙባቸዋል። ሰዎች ያንን ፍለጋ ይመለከታሉ። ፊልሞቻቸው ወሲባዊ ጥቃትን ኖርማላይዝ የሚያደርጉ ናቸው። ሴቶች ተገደው ሲደፈሩ ምን ሲሉ ጥቃት ሲፈጸምባቸው በጣም ከማሳየታቸው የተነሳ ያ ባህል የተለመደ ነውር ሳይሆን በቃ በኮመን ሁሉም ሰው የተላመደው ኖርማላይዝድ የሆነ ካልቸር ያደርጉታል። ከዛም ባለፈ አማላይነትን የሴት ልጅ ማንነት የፊት ገጽ ነው የሚያደርጉት፣ ሄድላይን ነው የሚያደርጉት። በውበት ማማለል፣ ፕሮቮኬቲቭ በሆነ መልኩ ሰዎችን ለማማለል መሞከርን ከፊት አምጥተው ያቀርቡታል። ባዶ የመብት ልፈፋ ግን በተግባር ካልታጀበ ትርጉም የለውም። እስልምና ሴት ልጅ የወሲብ ዕቃ እንድትሆን አይፈቅድም። ወሲባዊ ደስታ የራሱ የሆነ ቦታና ጊዜ አበጅቶለታል። በትዳር ውስጥ ሊስተናገድ ይችላል። የአደባባይ አጀንዳ ግን በፍጹም የሚደረግበትን ሂደት አይቀበልም። ሴት ልጅ በሁለንተናዊ ማንነቷ እንድትታሰብ በሁለገብ ስብዕናዋ እንድትታወቅ እንጂ በቃ በሆነ መልኩ ብቻ ወይ በመልኳ ወይ በወሲብ ብቻ እንድትታሰብ በፍጹም አይፈቅድም። ሰው ትዳር እንኳን ነቢዩ ሰለላሁ ዐለይሂ ወሰለም ስለ ትዳር እንኳን ሲናገሩ ፈዝፈር ቢዛቲ ዲን ነው አይደል ያሉት። ሴት ልጅ ለቁንጅናዋ ልትገባ ትችላለች፣ ለገንዘቧ፣ ለቤተሰባዊ ለዘርግንዷ ልትገባ ትችላለች፣ ለዲኗ ልትገባ ትችላለች። አንተ ለዲኗ ስትል ምረጥ ይላሉ። ዲን ማለት እንግዲህ ስነ ምግባር አለው፣ ውስጡ ዒባዳ አለው፣ የስብዕና ጥራት አለው፣ ደግነት አለው። እነዛን ሁላ ነገሮች የያዘ ነው። ስለዚህ እስልምና መቅረጽ የሚፈልገው ምሉእ የሴት ስብዕና ነው። ልትመረጥ የሚገባውም ሴት በዚህ ምሉእ ስብዕናዋ ተደርጎ እንዲቀርብ ነው የሚፈልገው። ምዕራቡ ዓለም ግን ምን ይፈልጋል? ሴት ልጅ በውበቷ ብቻ በወሲባዊ ሳቢነቷ ብቻ አማላይ ሆና እንድትቀርብ፣ ፕሮቮካቲቭ ሆና እንድትኖር በቋሚነት በዚህ መልኩ ራሷን ለሸቀጥ እንድታቀርብ ያደርጋታል። ይሄ ነው የመብት በዚህ በኩል ይጮሃል፣ በተግባር ግን ውሸት ሆኖ ይታያል ማለት ነው። ስድስተኛውን ተቃርኖ ላምጣላችሁ። ልቅ ግንኙነትን ያበረታታሉ። በጣም ኦልሞስት ሪሌሽንሺፕ ምንም ትዳር ምናምን የሚባል እስር ቤት የለም። እንደፈለግክ መሆን ትችላለሽ፣ እንደፈለግሽ መሆን ትችላለሽ፣ የፈለግሽው ጋር ልትኖሪ ትችላለሽ ይላሉ። ከዛ ግን ትዳርና ቤተሰብን ግን ያዳክማሉ። በዛ በኩል ወሲባዊ ነፃነት ሊኖራት ይገባል ይላሉ። ሴትን ከፈለገችው ጋር እንደፈለገችው እንድትሆን ያበረታታሉ። ከዛ ግን ግለኝነትን፣ ኢንዲቪጁዋሊዝምን በማበረታታት ግለኝነት ማለት እንደፈለግኩን ሶሳይቲ የሚባል ነገር እስር ቤት ነው የሚል አይነት አመለካከት ነው። ተዛማጅ ትርጉም ማለት ነው። ግለኝነትን በማበረታታት ቤተሰብን በዚህ በኩል ያዳክማሉ። ቤተሰብ ደግሞ የሴት ልጅ በጣም ኮር የሆኑ ማንነቶች መገለጫ መሆኑ ይታወቃል። የግለኝነት ውጤት ምንድን ነው ከተባልን፣ ግለኝነት ውጤቱ ይታወቃል። ሀቭፋን ነው በቃ ተደሰት፣ ዛሬን ጨፍር፣ እንደ ልብህ ሁን ነው። እንዲህ አይነት የህይወት ስታይልን ነው የሚያበረታታው። ግለኝነት የሚያበረታታው መርህ ምንድን ነው ካልን you don't need society norms ነው። በቃ የማህበረሰቡ ስነ ምግባር ምናምን የሚላቸውን ነገሮች you don't need that። በቃ እንደፈለግ ስሜትህን እንደመራህ ሁን ነው። ስሜትህን አምላክህ አድርገህ ያዝ ነው ጥሪው። ውጤቱ ብሮክን ሆምስ ነው፣ የተሰበሩ ቤቶች፣ ምንም አይነት በፍቼ የተተራመሱ
የተተራመሰ የትዳር ሁኔታ ነው ያለው። የፍቺ መበራከት ነው። ይህንን ነው ግለኝነት ይዞ የሚመጣው። ይህንን ነው የሚያበረታቱት። ሌላ የተረጋጋ ትዳርና ቤተሰባዊ ህይወትን ያጣጥላሉ። እንደ መታሰር አድርገው ያቀርቡታል። ሴት ልጅ በትዳሯ ሰብሰብ ብላ ስትኖር እንደ እስረኛ እንደ ጭቁን አድርገው ያዩዋታል። ኢምፓወርድ እንዳልሆነች አድርገው ያዩዋታል። እንደ ደስታ ማጣትና እስረኝነት አድርገው ያቀርቡታል። ትዳርን፣ ቤተሰባዊ ህይወትን ለሴቷ ያለውን ብቻዋን የመቅረት ሪስክ ግን አያስቡትም። የቤተሰብን ኑሮ እንትን ይቅርብሽ ይሉና በወጣትነቷ ብዙ ቦታ እንድትዘል ያደርጋሉ። ትዳር በማግቢያ እድሜዋ ውጭ ትውላለች። መጨረሻ ላይ ግን ትዳር የሚባል ነገር አይኖርም። የብቸኝነት ስሜት ይመጣል፣ ወይ ደግሞ ከጋብቻ ውጭ ልጅ መውለድ ይመጣል። ብዙ አይነት ቻሌንጆች ይመጣሉ። መጨረሻ ላይ ሪስክ ነው የሚመጣው። ስለዚህ አጓጉል የሆነ ነገር ነው። ሪስኩ ለሪስክ ያጋልጧታል። ያለ ዕድሜ ጋብቻን ተቃውመው ያለ ዕድሜ መማገጥን ግን ይቀበላሉ። ችግር የለባቸውም። ለምሳሌ ያለ ዕድሜ ጋብቻ በጣም ይቃወማሉ። እሺ ይቃወሙ፣ ግን ያለ ዕድሜ መማገጥ ግን ችግር የለውም። የ11 ዓመት የ12 ዓመት ልጅ እንደፈለገ ሃይስኩል ውስጥ እንደፈለገ ቢሆን የፈለገውን ወሲብ ቢፈጽምም ቢል ችግር የለባቸውም፣ ይቀበሉታል። ገርል ፍሬንድ ቦይ ፍሬንድ በጣም ኮመን ነገር ነው እነሱ ዘንድ የተቀበሉታል። ስለዚህ ነው ውጤታቸው ግን በእነሱ ማረዳድ እኮ ያው ነው አይደል? ቀድማ ብታገባ ብለው እንደ ኖር አድርገው የሚያስቀምጧቸው ነገሮች ቶሎ ታረግዛለች ትላለች ነው። ግን እኮ ምንድነው ከጋብቻ ውጭም ስታደርገው ታረግዛለች። ከዛ አንጻር እንዲሁ ቤተሰብን ማፍረስ እንጂ ውሸት ነው ተቃውሟቸው። ያለ ዕድሜ ጋብቻን ይቃወሙታል በኤሰንስ፣ ግን ያለ ዕድሜ መማገጥን ግን መፍቀዳቸው ትርጉም አልባ ያደርገዋል ያንን መቃወማቸውም ማለት ነው። ሌላው በቤተሰብ ውስጥ የአባትን ሚና ዲስሚስ ያደርጋሉ። በቃ አንቺ በራስሽ ምን ችግር አለው? ብቻሽንም ልታሳድጊ ትችላለሽ ይላሉ። ኦፍኮርስ ብቻዋንም ልታሳድግ ትችላለች። ነገር ግን ይሄ ደግሞ ጉዳቶች አሉት። ማለት በፍላጎት በቃ ይህን ሲንግል ማዘርሁድን መቀደስ ወይም በቃ እንደ ጥሩ ነገር እንደሆነ አድርጎ ማቅረብ ሌላ ጉዳይ ነው። ኦፍኮርስ የሆነች ሴት ልጅ ወልዳ ባል ፍቺ ካለ ምን ካለ ኦፍኮርስ ቆንጆ አድርጋ ልታሳድግ ትችላለች። ያ ማለት ግን ያንን እንደ ተፈላጊ ነገር አድርጎ ማቅረብ ወይም አባት ምን ያደርግልሻል አባት አይነት ነገር ግን ማድረግ አሁን እነሱ በተለያዩ በፊልሞቻቸው በምኖቻቸው እንደሚያደርጉት ግን ፍጹም ስህተት መሆኑን ማየት ይቻላል። የአባት ሚና አለመኖር በጥናት ብዙ ጉዳቶች እንደሚመጣ ይገልጻሉ። የፋይናንስ ችግር፣ የትምህርት ችግር፣ የባህሪ ችግር፣ የስነ ልቦና ችግር፣ የማህበራዊ መገለል ችግር፣ እነዚህ ሁላ ነገሮች ሲንግል ፓረንትሁድ የሚመጡ ናቸው። ብቻን ሆኖ ማሳደግ። ምክንያቱም ልጅ የእናትንም የአባትንም አስተዋጽኦ ይፈልገልና ማለት ነው። ይህ ነፃነት አይደለም። እንግዲህ እነሱ እንደ ነፃነት አድርገው ያቀርቡታል። ነገር ግን ነፃነት አለመሆኑን ማየት ይቻላል። አባካኝነትን ልክ እንደ ስፔንዲንግ ነፃነት ቢታይ ማለት ነው። ለምሳሌ አንድ ሰው ምንድነው አንተ ገንዘብህን በነፃነት ማድረግ አለብህ፣ በቃ ምን ችግር አለው እንደ ልብህ አውጣ ብትለው ገቢውን ባላመጣጠነ መልኩ ዝም ብሎ አውጥቶ መጨረሻ ላይ ምንድነው የሚሆነው? ሆምለስ ነው የሚሆነው አይደል? ፉርሽ ይሆናል፣ የማይሆን ነገር ይሆናል ማለት ነው። ስለዚህ በወጉ አጠቃቀም ማድረግ አለበት ማለት ነው። እስልምና ልቅ ግንኙነትን በፍጹም አይቀበልም። ከሴት ጋር ግንኙነት ከፈለግ ኃላፊነቱን አብረህ ተቀበል ነው የሚለው። አንዲትን ሴት ወደድካት አይደል? ከወደድካት እንግዲያውስ ካሳመንካት፣ እሷም ተመሳሳይ ስሜት ካላት ኃላፊነቱን ወስደህ ቤትህ ታኖራታለህ ነው። አብሮ የሚመጣውን ኃላፊነት ትቀበላለህ ነው። ፍሬውን ብቻ አግኝተህ አንተ ግን የሚጠበቅብህን አትሰጥም ብሎ ነገር የለም። ስለዚህ ወሲባዊ ፍላጎትም ካለ ለዛ የሚከፈለውን መስዋዕትነት ጋብቻ ነው፣ ትዳር ነው። በዛ መልኩ ኢንጆይ ልታደርገው ትችላለህ ነው የእስልምና ጥሪ። ይሄ ደግሞ የሴቷን ዘላቂ ጥቅም ጋራንቲ የሚያደርግ የሚያስከብር ነው። ይህንን የማያስከብሩ አማራጮችንም በፍጹም አይቀበልም እስልምና ማለት ነው። 6ቱን ጨረስን። የመጨረሻው ነጥብ 7ኛው ተቃርኖ ነው። 7ኛው ተቃርኖ የሴቶች መብት ይላሉ። የሴቶች መብት አስከበርን ይላሉ። ግን ሙስሊም ሴቶች ሲጨፈጨፉ ዝም ይላሉ። ይሄ በዓለም አቀፍ ደረጃ የሚታይ ነው። በመላው ዓለም ለሴቶች መብት ቆመናል ይላሉ። በወሊድ ቁጥጥር ወዘተ ዘርፍ ከፊት ይሰለፋሉ። ሴቶች እንዲህ እንዳይሆኑ ምን ይላሉ። በብዙ ቦታ ግን ደብል ስታንዳርድ አላቸው። ወደ 3ኛው ዓለም ብዙ የነፃነት ፕሮጀክት ይዘው ይሄዳሉ። ነፃነትን በኮቴሽን አስቀምጡት። እንደ ዘርፍ ሆሞሴክሹዋሊቲን እንኳን እስከ ጥግ ድረስ ይደግፋሉ። በጀት በመስጠት በማለት በዚህ ደረጃ እንኳን ለመደገፍ ፈቃደኛ ናቸው። በጀት
በጀታቸውን እስከ ጥግ ለመስጠት ዝግጁ ናቸው ለሁሉም ነገር። ነገር ግን በሚፈጥሯቸው ጦርነቶች በሙስሊሙ ዓለም በሚሊዮን የሚቆጠሩ ሴቶች ሲጨፈጨፉ ግን ምንም ግድ የላቸውም። በአፍሪካና ኤዥያ ሀገራት ሴቶች ሲጨፈጨፉ ግን 5 ሳንቲም ግድ የላቸውም። እነሱ የሚደግፏቸው ለስትራቴጂካዊ ጥቅማቸው እያሉ የሚደግፏቸው አምባገነን መንግስታት ሴቶችን መጫወቻ ሲያደርጉ ሴቶችን የጦርነት ሰለባ ሲያደርጉ 5 ሳንቲም ግድ የላቸውም። የሚያስቀድሙት ጥቅማቸውን ብቻ ስለሆነ ማለት ነው። ለጥቂት ትራንሶች ወይ ትራንስ ምናምን ለሚሏቸው ግሩፖች የሚያወጡትን መግለጫ ሚሊዮን ሴቶች ሲገደሉ አያወጡትም። ምክንያቱም በትክክል ለሴቶች የመጨነቅ ነገር ስለሌለ ማለት ነው። ይህ ደግሞ እልም ያለ ንፍቅና ነው። ጄንዋን አይደለም፣ በትክክል አይደለም። እኒህን ነጥቦች ለምን አነሳሁ የሚለውን ልምጣ። ይሄን ቅድም በጥቅሉ ጠቅሼላችኋለሁ። እኒህን ነገሮች ዘርዝሮ ማወቅ የሴቶች መብት በትክክል እንዲከበር የማድረጉ አካል ስለሆነ ነው። ለዛ ነው በተለይ ማርች 8 ላይ ይሄንን ማንሳት ጥሩ ይሆናል ብዬ ያሰብኩት። ጥያቄ ልጠይቃችሁ፣ አሁን የእናንተ ተራ ነው። የቀኑ ጥያቄ ምንድን ነው? ምዕራቡ ዓለም በትክክል ለሴቶች መብት ይጨነቃል ወይ? የእናንተን አቋም ከታች ልትነግሩኝ ትችላላችሁ። አዎንታዊም ሆነ አሉታዊ መልሶቻችሁን አነባለሁ። በተቻለ መልኩ መልስ ለመስጠት እሞክራለሁ። እንግዲህ ያቀረብኩላችሁ አክቲቪስት እና ጋዜጠኛ ይስሐቅ እሸቱ ነበርኩ። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ እና ሼር ማድረግ፣ ኮሜንት ማድረግ እጅግ በጣም ያገዘኛል። ስለዚህ እንደ ተራ ነገር አትቁጠሩት። ከዛ ውጭ ሰብስክራይብ ያላደረጋችሁ፣ ፎሎ ያላደረጋችሁ ፎሎ ብታደርጉ በቋሚነት የምሰራቸው ነገሮች ሊደርሷችሁ ይችላሉ። በገንዘብ ደረጃ ልታግዙኝ ከፈለጋችሁ፣ ተክቢር ሚዲያ ማገዝ ከፈለጋችሁ ዩቱብ ላይ ጆይን ልታደርጉ ትችላላችሁ። ፌስቡክም ላይ እንደዚሁ ሰብስክራይብ አማራጭ አለላችሁ። ከዛ ውጭ እዚሁ ቀጥታ ቪዲዮ ላይ የሱፐር ታንክ ስጦታ መስጠት ትችላላችሁ። በፌስቡክም ስታር አለላችሁ። አይ በንግድ ባንክ ይሻላል የምትሉ ደግሞ ቀጥታ 10501689 ቁጥሩ ነው። በዚህ ቁጥር የምታደርጉት አስተዋጽኦ ለተክቢር ሚዲያ ድጋፍ እንደሚሆን ለማስታወስ እወዳለሁ። እንደተለመደው ሁላ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። እንዳላረዝምኩ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላህ።